አርሲና ባሌ አራርጌ እንደገና ደግሞ ከዚህም ዘልቆ ወደ ወለጋ ድረስ የሄደው ኢስላሚክ ፋንዳሜንታል ወይም አክራሪ ኢስላሚክ ቡድኖች ታጥቀው ተደራጅተው ከሶማሊያ እየተነሱ ነው የሚሄዱት። ይሄ እውነት አለ። አደራጃጆቹ እነዚህ ናቸው። የመንግስት ስፖንሰር ነው፣ መንግስታዊ ስፖንሰር የሆነ ስራ ነው፣ ድብቅ ነገር አይደለም ብለን አሳውቀናል። ይሄንን ባለቤቶቹ ኦርቶዶክስ ቤተክርስቲያን ምዕመናኑ ሲያል ዝም ብሎ ነው የሚያዩት። ይሄንን የሚያስፈጽሙ ሰዎች ናቸው በኦርቶዶክስ ቤተክርስቲያን ውስጥ ስራ አስኪያጅነት ቦታ ተሰጥቷቸው ጳጳስ ተብሎ በየ15 ቀን ውስጥ ሲሆኑበት ጵጵስና ሹመት እንዲሰጣቸው በትዕዛዝ ሹመት ከመንግስት በተሰጠ ትዕዛዝ ሹመት የተሰጣቸው ሰዎች ይሄንን ያስፈጽማሉ። አንዳንዶቹ በግልጽ የሚያደርጉት ነገር ይሄ የታወቀ ነው። ይሄ ነገር ዘልቆ ከመንግስት ወደ ኦርቶዶክስ ቤተክርስቲያን በራሷ ውስጥ እየሄደ ነው ያለው። የብሔር ፖለቲካ፣ የሃይማኖት ፖለቲካ በዚህ አይነት ነው የሚሆነው። ሃይማኖትን እንደ ኢራቅ በቀላሉ የኢራን ጉዳይ ሊታይ አይገባም። በትጥቅም ቢሆን ኢራን ከኢራቅ የበለጠ ትጥቅ አላት፣ የበለጠ ዝግጅት አላት። ቀደም ሲልም ተዘጋጅተዋል። ኒውክሌር ማምረቻ ባለፈው አሜሪካን ደብድባለች፣ እስራኤልም እንደዚሁ ደብድበዋል። ኒውክሌር እንደሌለና ባሊስቲክ ሚሳይል ነው ያለው የሚለውንም እነሱ ሰሞኑ ሲመሰክሩ ነበረ። እንግዲህ ምንድነው የፈለጉት? አንድ ለእስራኤል ደህንነት ነው፣ ሂዝቦላን ታደራጃለች የሚል ነው። ሂዝቦላ እንደዚህ አሸባሪዎቹ በገንዘብ በቀጥታ የሚረዳው አያቶላ ነው የሚለውም አለ። እንግዲህ ከዚህ የተነሳ ይመስለኛል አሁን ያለው በቀጥታ በዓለም ላይ ቻሌንጅ የሚያደርግ በሃይማኖት ምክንያት በተለይም እስልምናን አክራሪነትንና የኢስላሚክ ስቴትን ለመፍጠር ለማድረግ የሚያደርጉት የሚሰሩት እነዚህ ናቸውና ይሄኛው መመታት አለበት በምን ነው የተነሱት። ይሄ ምት ለእስራኤል ምንድነው የሚሆነው? ለፋለስቲኒያም አንገት ነፋ ያደርጋል። ለኢራን ብቻ አይደለም። የማይረሳ ነገር አለ እንደ አብይ። እኔ እኮ ሚሊሻ አይደለሁም ያለ ሰው እኮ ነው። ሚሊሻ ካልሆነ መልቀቅ ነበረበት። ሚሊሻ አይደለም፣ ሚሊሻ ካልሆንክ ቦታውን መልቀቅ አለብኝ ማለት የነበረበት ህዝብ ነው እኮ የኢትዮጵያ ህዝብ። ሰው ሲሞት እኮ ዛፍ ተክላለሁ ያለው ህዝብ ነው። ስንት ጉድ አለ፣ ስንት በርደን ነው የተሸከምነው። ምንድነው የያዝነው? ግን ምን አዜም ጣለብን? ወንድሙ ጋራ መኖሪያ ቤት ለራሱ አዘጋጅተው ለመሸሽ የተዘጋጀ ሰው ነው። ይሄ ስለ አድዋ እንዴት ያደርጋል? አፄ ምኒልክ እኮ በአገሩ አሸንፈው ድል አድርገው የድል ከበሮ አስመትተው በአገሩ ኮርቶ በአገሩ ለአፍሪካ ታሪክ ሰርቶ በአገሩ ነው የሞቱ፣ በአገሩ ነው የኖሩ። ይሄ ግን ለመሸሽ ክንፋ ወጥቶ ያለ ፋኖ ደብረ ብርሃን ሲሻገር ጥሎ ነው የሚሄደው። ስለዚህ ለዚህ ነው ቤት ያዘጋጀው እና የውክልና ጦርነት ነው እያካሄደ ያለው በኢትዮጵያ ላይ በነገሬ ላይ። ይሄ የቀይ ባህር ጦርነት የሚባለው የውክልና ጦርነት ነው እያካሄደ ያለው። አንድ ይሄ ነው። እንዲህ አይነት ሰው ነው ኢትዮጵያን እየገዛ ያለው። ማንነቱን በዛ ላይ ታገኘዋለህ። ምክንያቱም የሃይማኖት ድርጅቶቹን እንዴት እንደሚያጭበረብር፣ ኢብን እስላም ድርጅቶቹን እንዴት እንደሚያጭበረብር፣ የኦሮሞ ህዝብን እንዴት እንደፈጀ፣ እንዴት እንዳዋረደ እኔ ብዙ ጊዜ ብያለሁ። ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ከአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የዓለሙ ጦርነት እንግዲህ በአሜሪካና እስራኤል በኢራን ላይ የተወሰደውን ጥቃት ተከትሎ በኢራን በኩል እየተወሰዱ ያሉ ወታደራዊ ምላሾች አሉ። የኢራኑ መሪ አያቶላ ኦሚኒ፣ አያቶላ ካሚኒና ሌሎች ከፍተኛ የሀገሪቱ ወታደራዊና የደህንነት አዛዦች መገደልን ተከትሎ በኢራን በኩል ዛሬም እየተወሰዱ ያሉ እርምጃዎች አሉ። አሜሪካም ተጨማሪ ጥቃት እንደምትፈጽም ዝታለች። በሌላ በኩል በኢትዮጵያ በተለይም በኦርቶዶክስ እምነት ተከታዮች ላይ በኦሮሚያ ክልል አሩሲ እየተፈጸመ ያለው ጭፍጨፋ ተጠናክሮ የቀጠለበትና እንደ አገር ደግሞ ይህንን ታላቅ ችግር በተመለከተ ዝምታ የመረጠበትና ትኩረትም ለኢራን ያደረጉ ኢትዮጵያን በአብዛኛው የሚታዩበት ሁኔታ አለ። እነዚህና ሌሎችም ወቅታዊ ጉዳዮች እያነሳን ከዶክተር ሸዋፈራው ኩራቱ ከአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታማ አሰፋ
ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልን ዶክተር ሸዋፈራው ኩራቱ እንደምንሰነበቱ። እንኳን በድጋሚ ተገናኘን። ጤና ይስጥልኝ ሀብታሙ፣ ስለተሰጠኝ እድል እጅግ አመሰግናለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ በአሜሪካና ኢራን መካከል ሲደረግ የነበረው የኒውክሌር ድርድር የመጨረሻ መቋጫ ከማግኘቱ በፊት እንግዲህ ያው ሲጠበቅ የነበረው በአሜሪካና እስራኤል በኩል ኢራን ላይ የተሰነዘረው ጥቃት ተግባራዊ ሆኗል። ባልተጠበቀ ሁኔታ ምናልባትም በፍጥነት እንግዲህ ዋና የሚባሉ የኢራን አመራሮች የተገደሉበት አያቶላውን ጨምሮ ያለበት እርምጃ አለ። በኢራን በኩል እየተወሰዱ ያሉ ወታደራዊ እርምጃዎች አሉ። አጠቃላይ ዓለም ወደ ተቀናጀ ጦርነት በተለይ መካከለኛው ምስራቅ ብዙዎቹን ሀገሮች የሚያዳርስ ይመስላል። የኢራን ጥቃት እንግዲህ እነ ኳታር፣ ባህሬን፣ የአሜሪካ ጦር ሰፈሮች ወዳሉበት በተለይም ዩናይትድ አረብ ኤሚሬት፣ ዱባይ እንግዲህ ከነዳጅ ማጣሪያዋ ጀምሮ እስከ ዓለም አቀፍ ኤርፖርትና የተለያዩ የቱሪስት መዳረሻዎች ጭምር የጥቃት ኢላማ የሆኑበት ሂደት አለና አጠቃላይ ሂደቱን እንዴት ነው እየተከታተሉ ያለው? በተለይ የኛ ደግሞ ብሔራዊ ጉዳዮች እየተረሱ ስለሆነ ወደሱ እንመጣለን። አመሰግናለሁ ሀብታሙ። አዎ ይሄ በእኔ በኩል ብዙዎች ይጠብቁት የነበረ ክስተት ነው። በመጀመሪያ አሜሪካ የራሷን የጦር መርከቦችን ግዙፍ የተባሉት 2 የጦር መርከቦችን ካጓጓዘችና ወስዳ በመካከለኛ ምስራቅ ባህረ ሰላጤ ላይ ወስዳ ስታቆም ዝም ብሎ ወደኋላ መርከቡ ወይ እርቁ ወይ ድርድሩ ያበቃ ወይም ትታለች ቀርቷል ብሎ ማለት ፍጹም የማይታሰብ ነገር ነበረ። እኔ በማውቀው በሚገባኝ ሁኔታ አሜሪካ መጀመሪያ ጉዟ ሳትነሳ በፊት ድርድር ላይ ምናምን ውይይት የሚባለው ላይ ቢሆን ኖሮ ነው አሜሪካ በቂ ዝግጅት ለማድረግ እዛ ደርሳ በቂ ዝግጅት ካደረገች በኋላ ኔጎሽዬሽን የሚባለው በስዊዘርላንድ ላይ የተደረገ ያለው የጀኔቫው ውይይት ተራ ዝም ብሎ ማዘናጋት እነዚህኞቹን ለማዘናጋት ያደረገችው እንቅስቃሴ ነው። ሁለቱ ተነጋግረዋል። እስራኤልና አሜሪካን በሚገባ ተነጋግረው ሲያበቁ መረጃቸውን በሀገር ውስጥ ማን የት እንዴት እንደሚደረግ የሲቪል መረጃ እና ወታደራዊ መረጃዎችን በሚገባ አስገብተው ሰብስበው በደንብ ካጠኑ በኋላ ምንም እንኳን ድርድሩ ላይ የለሰለሰ ቢመስል እርምጃ እንደሚወስዱ፣ ግድያ እንደሚፈጽሙ፣ ታርጌት ማንን እንደሚያደርጉ አስቀድመው ተናግረዋል። አያቶላንም እንደሚገድሉ በግልጽ ትራምፕ አንዳንድ ጊዜ በግልጽ ያወጣል፣ ይናገራል። መግደል አለብን የሚለውን መግደል ቀጥተኛ ተናጋሪ ነው። እንደውም በዚህ ላይ የሚታማ አይደለም እና ተናግሮ ነው የገደሉት። ተገድሎ ነው ተነጋግሮ ነው የሰሩት። ይሄ የመካከለኛ ምስራቅ ጦርነት ወዴት ይሄዳል፣ ምን ይሆናል የሚለው በየጊዜው በየሂደቱ የሚታይ ይሆናል። እኔ ስጋቴ ምንድነው? ሶስተኛው የዓለም ጦርነት የዓለም ፍጻሜ እንዳይሆን በጣም የሚያሰጋ ሁኔታ ይታያል። ምክንያቱም በዓለም ላይ ሀያል የሆኑ የሞት አገር እየታወቁ ሌላው እየተዋጠ ዝቅ እያለ እየመጣ ነው። እንደምታየው ሁሉም ሰው ሊረዳ በሚችለው ሁኔታ በዓለም ላይ የዓለም ሀያላን የሚባሉ አገሮች እየወጡ ናቸው። ቀደም ሲል ሲተጋተጉ ወይም ሲፈራሩ የነበሩት የቀዝቃዛው ጦርነት ጊዜ ከራሽያ ጋር የነበረ ሁኔታ አሁን ራሽያ የሚባለው ቀርቶ ሩሲያ ሆነው ነገሮቹ በሙሉ በአንድ ዙር ላይ እየመጡ ነው እና ይሄ ሁኔታ ዓለምን ወዴት ይወስዳል? እዛ ያ ቀጠና ምን ይፈጠራል? የሽብርተኞች መዋኛ ይሆናል ወይ ይጠራል ወይ እነሱ በሚሉት ላይ ይሄዳል የሚለው እያደሩ ማየቱ የተሻለ ይመስለኛል። ጦርነቱ ግን እንደቀጠለ ነው። ኢራን ከውስጧ ችግር አለባት። በሴቶች መብት ላይ፣ በኢኮኖሚ ላይ፣ በዜጎች ላይ የምታደርሳቸው ጭቆና የውስጥ ችግር አለባት። እሱን ተንተርሶ ከውስጥ መንግስትን የሚያረጋጋ በእነዚህ ሰዎች ቦታ ላይ ዴሞክራቲክ ሲስተምን የሚያመጣ የሀገሬው ሰው አለ ወይ? ያ ይፈጠራል ወይ? ይሄ ጦርነት ለዛ እድል ይሰጣል ወይ የሚለውን ማየት ነው። አሁን ሁለቱም ደብድበዋል። ከዛ በኋላ ደግሞ ያጸፋ እርምጃ በተለያዩ አንድ አይደለም የተለያዩ ኢራን ያዘጋጀቻቸው ያደረጃቸው
አደረጃጀት አለ። የሽብርተኛ ተብሎ የሚጠሩት እነ ሂዝቦላ የመሳሰሉት በዙሪያ ላይ ያሉት የኢራን ተዋጊዎች መሳሪያ በአንድ ቦታ ላይ ያስቀመጡ አይደለም፣ ከተለያየ ቦታ ላይ ይነሳሉ። ኢስላሚክ የሚባለው ነገር ሲነሳ ሁሉም ይተባበራሉ። እኔ እዛ ላይ ነው ምናልባት የዓለም ፍጻሜ ወይ ሶስተኛው የዓለም ጦርነት ይነሳል ተብሎ የሚገመተው። በሃይማኖት ከሃይማኖት ጋር የተያያዘ ሁኔታ እየተጋጋለ ከመጣ እና ጦርነቱ የባህርና የአየር ውጊያ ከሆነ በጣም አስቸጋሪ የሆነና ወደ ህዝቡ ይዘልቃል። አካባቢው በሙሉ ይተራመሳል። የዓለም ኢኮኖሚም ውድቀት ውስጥ ይገባል። ለዚህ ትልቁ ምክንያት ምንድን ነው? አሜሪካን ለተባበሩት መንግስታት ድርጅት አልገዛም ማለቷ ነው። አልገዛም ብላ የተባበሩት መንግስታት መዋጮ አመታዊ መዋጮውን ሁሉ ላለማውጣት አንዳንድ ከሷ የሚጠበቃቸው ነገሮችን ወደኋላ መሳብ፣ እነዚህ አይነቶቹ እነ ጀርመንን በተለይ ኢሮፓውያን አስቆጥቷል። የአውሮፓ ህብረት በቁጣ ላይ ነው ያለው። የአውሮፓ ህብረት አቋም በአሁኑ ሰዓት ላይ እነ ፈረንሳይን፣ ጀርመንን የመሳሰሉ ትልልቅ አገሮች በኒውክሌር የዳበሩ አገሮች እንቅስቃሴያቸው ምንም የተሰማ ነገር የለም። እነ ብሪታንያ ወዴት ነው የሚያወግኑት? ወደ አሜሪካ በዚህ በአሁን በሚያጠቁት ጋር ነው ወይስ ለዘብተኛ ሆነው በመካከል ላይ ይቆማሉ የሚለው ሁሉ በጊዜ በሂደት የምነሳ ይሆናል ብዬ አስባለሁ። ነገሮቹ ግን ተቀጣጥለዋል። በዚህ መካከል እንግዲህ የኛ ብሔራዊ ሁኔታዎቹ ሊረሱና ትኩረቱ በሙሉ በእንደዚህ ላይ ከሆነ የሀገር ውስጥ እልቅትና ፍጅቱ ለዓለም የማዳረሱ ሁኔታ አንተ ቅድም እንዳነሳው ወደ እሱ መጣለሁ። እስቲ ከልብ አመሰግናለሁ ዶክተር ሸዋፈራሁ። እንግዲህ የኢራን ጉዳይ በተለይ የሄርሙዝ ሰርጥ ይዘጋል አይዘጋ የሚለው ጉዳይ ሰፊ መነጋገሪያ የሆነበት አለ። በሌላ በኩል ደግሞ አሜሪካና እስራኤል እየወሰዱት ያለው ወታደራዊ እርምጃ ተከትሎ በእርግጥ በኢራን ውስጥ በቀላሉ መንግስት መለወጥ የሚቻልበት ሁኔታ አለ ወይ? ከኢራን በኩል የሚሰነዘሩ ጥቃቶች ምን ያመጣሉ የሚል እንግዲህ እዚህ በአሜሪካ ኮንግረስም በሴኔትም የዴሞክራቲክ ፓርቲ የአመራሮችን ጨምሮ በርካታ የምክር ቤት አባላት እንግዲህ ቅሬታና አስተያየታቸውን እየሰጡ ነው። አንዱ ነገር እንግዲህ ከኢራን ጋር የኒውክሌር ድርድር ማድረግ ሲቻል ከዛ አልፎ መንግስት ለመለወጥ በሚል የተወሰደው ወታደራዊ እርምጃ ምናልባት የአሜሪካን ብሔራዊ ጥቅም በዘላቂነት አያሳካም የሚል ስጋት ያላቸው አሉ። በሌላ በኩል ይሄ የተወሰደው ወታደራዊ እርምጃ በእርግጥ ከአሜሪካ በላይ እስራኤልን ነው የሚጠቅመው የሚልም አስተያየት የሚሰጣለ። ኢራን እንግዲህ እንደታሰበው በቀላሉ መንግስት መለወጥ ይቻላል። በተለይ በሀገሪቱ የነበሩ የተቃውሞ እንቅስቃሴዎችን ተከትሎ የአያቶላ መገደል በደቡባዊ የሀገሪቱ አካባቢ የተወሰኑ ወጣቶች አደባባይ በተቃውሞ ወጥተው ሐውልታቸውን ሲያፈርሱ ታይተዋል። በተቃራኒው ደግሞ 40 ቀን ብሔራዊ ሀዘን ታውጆ አደባባይ በርካቶች በመቶ ሺህ የሚቆጠሩ አደባባይ ወጥተው ደግሞ ሀዘናቸውን እየገለጹ ነው። በዚህ ሁኔታ ውስጥ አሜሪካና እስራኤልን የሚደግፍ የኢራን አመራር እዛ ሀገር ላይ መሰረታሉ የሚለው የራሱ ጥያቄ ያስነሳ ነው። በተለይም እንደ አውሮፓ አቆጣጠር በ1953 አሜሪካ በሲአይኤ አማካኝነት በዲሞክራቲክ መንገድ የተመረጡ የኢራን መሪን ከስልጣን ማውረዷን ተከትሎ የታሰበው ነገር አለመሳካትና የአሁኑም ወታደራዊ እርምጃ ተመሳሳይ ስጋት ያመጣሉ የሚል ነገር አለ። በእርግጥ ኢራን አሸባሪዎችን ነሁቲን ነሂዝቦላን በመደገፍ በአካባቢው ሀገራት ብቻ ሳይሆን በዓለም ፖለቲካ ውስጥ ያላት ሚና ይታወቃል። እነዚህና ሌሎችም ጉዳዮች እንግዲህ ያሉ፣ ግን ይሄ ሁሉ ጉዳይ ያለ ኢትዮጵያን በተለይ ሰፊ ትኩረት የሰጡት ለኢራን ጉዳይ ነው። በተለይም ደግሞ ጥቂት አክራሪ ሙስሊሞች የአያቶላውን መገደል ተከትሎ በአደባባይ እስከ ማልቀስ የደረሱበት ሂደት አለ። በተቃራኒው ኢትዮጵያ ውስጥ ደግሞ ሙስሊም ክርስቲያን ተከባብሮ በሚኖርበት ሀገር አብይ አህመድ ስልጣን ላይ ከወጣ ጀምሮ በዋናነት የኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጭፍጨፋ የየዕለት ዜና እየሆነ ይመስላል። ሰሞኑን እንግዲህ በተከታታይ በአሩሲ ምስራቅ ኦሮሚያ ውስጥ አሩሲ በተፈጸመ ጥቃት በምስራቅ አሩሲ ከ29 ሰዎች ተገድለዋል፣ ታፍነው የተወሰዱ አሉ፣ የቆሰሉ አሉ፣ በርካታ ንብረት እየተቃጠለ ነው። ነገር ግን እንደ ብሔራዊ ጉዳይ ደግሞ አልታየም፣ ትኩረት አልተሰጠም እና ይሄን ጉዳይ እንዴት ነው እያዩ ያሉት? ኢትዮጵያ ውስጥ ሃይማኖት ተኮር ጥቃት ተገቢውን ትኩረት አግኝቷል? እስከ መቼስ ነው ዝም የሚባለው? ኦኬ፣ እሱ ጋር እመለሳለሁ ሀብታሙ። የዚህ የኢራቅ ጉዳይ የኢራን ጉዳይ ወደኋላ ሄደን የኢራቅን ጉዳይ መመልከት አስፈላጊ ይመስለኛል። የሂዝቦላን ወይንም የሂዝቦላ አደረጃጀት የፓለስቲናም ጉዳይም እንደዚሁ ማየቱ ተገቢ ይመስለኛል። በጣም ጥቂትና ከኢራን ጋር
ስታመዛዝን ፓለስቲኒያን የሚደገፈው በአብዛኛው በኢራን ነው። ሂዝቦላም የምታደራጀው እንዳልከው ሃዩቲስም እንደዚህ የየመኑን ሁቲንም የምታደራጀው እሷ ናት። ከዛም አልፎ አሁን እንዳልከው እስከ ኢትዮጵያ ድረስ ሰንሰለት የዘረገችው ሰንሰለት አላት። ይሄ ቼኑ በጣም ሰፊ ነው። በዓለም ላይ ብዙ ቦታ ነው የዘረጋችው እና እንደ ኢራቅ በቀላሉ የኢራን ጉዳይ ሊታይ አይገባም። በትጥቅም ቢሆን ኢራን ከኢራቅ የበለጠ ትጥቅ አላት፣ የበለጠ ዝግጅት አላት። ቀደም ሲልም ተዘጋጅቷል። ኒውክሌር ማምረቻ ባለፈው አሜሪካን ደብድባለች፣ እስራኤልም እንደዚሁ ደብድበዋል። ኒውክሌር እንደሌለና ባሊስቲክ ሚሳይል ነው ያለው የሚለውንም እነሱ ሰሞኑ ሲመሰክሩ ነበረ። እንግዲህ ምንድነው የፈለጉት? አንድ ለእስራኤል ደህንነት ነው፣ ሂዝቦላን ታደራጃለች የሚል ነው። ሂዝቦላ እንደዚህ አሸባሪዎቹ በገንዘብ በቀጥታ የሚረዳው አያቶላ ነው የሚለውም አለ። እንግዲህ ከዚህ የተነሳ ይመስለኛል አሁን ያለው በቀጥታ በዓለም ላይ ቻሌንጅ የሚያደርግ በሃይማኖት ምክንያት በተለይም እስልምናን አክራሪነትንና የኢስላሚክ ስቴትን ለመፍጠር ለማድረግ የሚያደርጉት የሚሰሩት እነዚህ ናቸውና ይሄኛው መመታት አለበት በሚል ነው የተነሱት። ይሄ ምት ለእስራኤል ምንድነው የሚሆነው? ለፓለስቲኒያም አንገት እንደፋ ያደርጋል፣ ለኢራን ብቻ አይደለም። ስለዚህ ይሄንን በደንብ አድርገው አርቀው አይተው በደንብ አድርገው ነው የተነሱት። ግን የሚያስከትለው ኮንሲኮንሱ ምንድነው የሚሆነው? ምን አይነት ኮንሲኮንስ ያመጣል የሚለው ቅድም ካነሳሁት ከዓለም ሶስተኛው ከዓለም ጦርነት ጋር ማየት ይገባናል። ምክንያቱም ዩሮፕ የተለየ አቋም አለው። ዩሮፕ የራሱ አባባል ከሰሞኑ ሁሉ ይሉ ነበረ። ስለዚህ ከዩሮፕ ከአፍሪካ በቀር እንደምታውቀው አፍሪካ ደካማ ተገዢ ተሰድቦ የሚሄድ እንጂ ምንም እንትን የሌለው ስለሆነ እነዚህ ዩሮፓውያን የሚወስዱት፣ አረቦች የሚወስዱት፣ እንደገና ደግሞ ራሷ ኢራን ያደረጃቸው ድርጅቶች ስውርና በቀጥታ ያሉት ምን አይነት እርምጃ ይወስዳሉ የሚለው በሂደት በዚህ ሳምንት ውስጥ አንድ ነገር ይታያል ብዬ አስባለሁ። ይሄ ጦርነት በዙሪያው ላይ እዛ አካባቢ በሙሉ የሚያጠቃልል ይመስለኛልና ችግሩ ለዓለም የሚተርፍ ይመስላል። ይህን ካልኩት በኋላ ወደ አርሲ ላይ ወደ ተደረጉት ወደ ኢትዮጵያ ውስጥ እየተደረገ ያለው ሽብርተኝነት ጋር መመለሱ ነው ጥሩ ይመስለኛል። ይህንን በተመለከተ በግልጽ እንዲሁ በቃላት ብቻ ሳይሆን በጽሁፍም ከዚህ ቀደም አረጋግጠናል፣ መግለጫ አውጥተናል፣ ምክር ቤት ተቀምጠን በምክር ቤት ደረጃ አይተናል፣ በስራ አስፈጻሚ ኮሚቴም እንደዚሁ ተመልክተናል። ይሄ ነገር ምንድን ነው የሚለውንም ለማየት ለመመራመር ብለናል። የኢትዮጵያ ሕዝብ ይህንን አንድ በተለይም የጉዳዩ ባለቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ሌሎቹም በክርስቶስ አማኝ ክርስቲያኖቹ የክርስቲያኖችን እልቅት መነሻ መጨረሻውንም መዳረሻውንም ማወቅ እና ሊሆን ያለው ነገር መረዳት አልቻሉ። ስለዚህ ነው አርሲ ውስጥ እየሆነ ያለው። በአርሲ ውስጥ አርሲና ባሌ፣ ሐረርጌ እንደገና ደግሞ ከዚህም ዘልቆ ወደ ወለጋ ድረስ የሄደው የኢስላሚክ ፋንዳሜንታል ወይም አክራሪ ኢስላሚክ ቡድኖች ታጥቀው ተደራጅተው ከሶማሊያ እየተነሱ ነው የሚሄዱት። ይሄ እውነት አለ። አደራጃጆቹ እነዚህ ናቸው። የመንግስት ስፖንሰር ነው፣ መንግስታዊ ስፖንሰር የሆነ ስራ ነው፣ ድብቅ ነገር አይደለም ብለን አሳውቀናል። ይሄንን ባለቤቶቹ ኦርቶዶክስ ቤተክርስቲያን ምዕመናኑ ሲያል ዝም ብሎ ነው የሚያዩት። ይሄንን የሚያስፈጽሙ ሰዎች ናቸው በኦርቶዶክስ ቤተክርስቲያን ውስጥ ስራ አስኪያጅነት ቦታ ተሰጥቷቸው ጳጳስ ተብሎ በየ15 ቀን ውስጥ ቄስ ያልነበሩት ሁሉ ጳጳስ የሆኑበት ጵጵስና ሹመት እንዲሰጣቸው በትዕዛዝ ሹመት ከመንግስት በተሰጠ ትዕዛዝ ሹመት የተሰጣቸው ሰዎች ይሄንን ያስፈጽማሉ። አንዳንዶቹ በግልጽ የሚያደርጉት ነገር ይሄ የታወቀ ነው። ይሄ ነገር ዘልቆ ከመንግስት ወደ ኦርቶዶክስ ቤተክርስቲያን በራሷ ውስጥ
ውስጥ እየሄደ ነው ያለው። የብሔር ፖለቲካ፣ የሃይማኖት ፖለቲካ በዚህ አይነት ነው የሚሆነው። ሃይማኖትን ተገን በማድረግ ዜጎችን መጨረስ ነው። ስለዚህ ይሄ በአርሲ ውስጥ የሞተው ሰው ቁጥር ከተጀመረበት እስከ ዛሬ 29 ሰው ሞቷል። 2 ሰው ነው 3 ሰው ታግተዋል። እንደገና ደግሞ ሌሎቹ ቆስለዋል። ይሄ ሁሉ በሚሆንበት ጊዜ ቤተክርስቲያኗ ተኝታለች። መንግስት ነኝ የሚለው አካል የመንግስትነት ቦታ ስልጣኑን የጨበጡ ሰዎች ስፖንሰር ናቸው። ድምጽ የለም። ምንም ድምጽ እንኳን ይሄ ልክ አይደለም እንኳን አይሉ። ይሄ የነሱን ትክክለኝነት የስፖንሰር የነሱ ትክክለኛ ስፖንሰር ማድረጋቸውን ያሳያልና ይሄ ነገር ወደ የት ነው የሚሄደው? ማን ነው የዚህ ጉዳይ ባለቤት የሚሆነው? ይሄንን ነገር ነው። ይሄ ጉዳይ ከህዝብ እይታ ውጪ ነው ወይ? ማንን ነክቶ ማንን ይተዋል? ይቀራል ወይ? ሌሎቹ ያመልጣል ወይ? ከዚህ አይነት ግድያ እስላሚክ አክራሪ እኮ ኦርቶዶክስን ብቻ አይደለም አንስቼ ያለው መካነ ኢየሱስ ቤተክርስቲያን፣ ካቶሊክ ቤተክርስቲያን፣ እነዚህ ፕሮቴስታንት ቤተክርስቲያን ሳይቀር በሙሉ ሃይማኖት በዚህ ሃይማኖት በክርስቶስ ኢየሱስ የሚያምኑትን በሙሉ ነው ክርስቲያን የሚባለው። ስለዚህ እያንዳንዱ አይቀርለትም፣ አልቀረለትም። አሁን ታርጌቱ ኦርቶዶክስ ነው። ኦርቶዶክስን ለመጨረስ ይሄ እቅድ ፕላን የተነገረው ከህወሓት ነው። መጀመሪያ ህወሓት ነው ኦርቶዶክስን ማዳከም የሚለው ከዛ የመጣ ነው። አሁን ይሄ በደንብ አድርገው አብይ አህመድ እነዚህን ተግባራዊ እያደረጉ ነው ያለው። እና አወል አብዱ ናቸው በግልጽ ይሄንን የሚሰሩት። የነሱ ግዛት ነው። ሀብታሙ በደንብ ህብሬ ሬዲዮ ሊረዳ የሚገባው ነገር ቢኖር በደንብ አድርጎ ማወቅ ያለበት የኢትዮጵያ ህዝብ ማወቅ ያለበት አንድ ትልቅ ነገር አለ። አርሲ፣ ባሌ፣ ሐረርጌ፣ ወለጋ፣ ሸዋ እነዚህ ልባቡር፣ ከፋ በድሮ ጊዜ ስትራክቸር ሲፈጠር በዚህ በጠራውት ሁኔታ ላይ ክፍለ ሀገር ተብሎ የነበሩ ቦታዎች ናቸው። ህወሓት እንድተላለቁ እንዲጨርሱ እንድተላለቁ ብሎ ነው በእነ ሽመልስ አብዲሳ በመሳሰሉ እንጭጮች እንዲህ አይነት ትልቅ ሀገር የአንድ ኦሮሚያ አድርገው የአንድ ክፍለ ሀገር አድርገው ይሄንን ሁሉ ትልቅ ሀገር መጨፈሪያ ስላደረጉ ኢስላሚክ ፋንዳሜንታል በፈለገ ሁኔታ ላይ ይጨፍራል። እነሱ ደግሞ ይሄንን ያውቁታል። አንድ እነሱ ለነሱ ጉዳያቸው አይደለም። ስልጣናቸው ላይ እነሱ እስካሉ ድረስ ይሄ ህዝብ ቢኖር ጉዳያቸው አይደለም። ስለዚህ ይሄንን ነው እያደረጉት ያሉት። አውቆ ነው የሚያስደርጉት። አንድ ነገር እንደው ከተፈጸመ ጊዜ ጀምሮ በመንግስትነት ደረጃ ላይ አለን የሚሉት ለምርጫ እንቀርባለን ምርጫ ብሎ የሚሮጡ ሰዎች ምንም የሚያደርጉት ነገር የለም። ስለዚህ የኢትዮጵያ ህዝብ ባለቤቱ ለወገኑ መነሳት ለወገኑ መጮህ አለበት። ውስጥም ውጭም ያለው ሰው በዚህን ጊዜ መንቀሳቀስ መቻል አለበት። ሌላው በውጭ ሀገር የሚኖረው ኢትዮጵያውያን መንቀሳቀስ ያለበት ጉዳዮች ይመስለኛል። አንዳንድ ፎረሞቹ ተከፍቶ በፎረም በሁሉም ሀገር ላይ ዩሮፓ፣ አሜሪካ ያሉት ሌሎችም ሀገር ላይ ያሉትን ኢትዮጵያውያንን እየዞሩ ማወያየትና በዚህ በኢትዮጵያ ሁኔታ ላይ ምንድን ነው መወሰን ያለበት ሰው እያለቀ ነው የሚለውን ይሄንን አንዱ አጀንዳ ማድረግ መቻል አለበት። የኢትዮጵያ ሁኔታ ተነጋግሮ ለመወሰን በቀጥታ የተወሰነ አካል ምሁራን፣ ሚዲያ ሰዎችም ጨምሮ ፎረምን አዘጋጅተው በየቦታ ላይ እየተዘዋወረ ይሄንን ህዝብ ከተኛበት ማስነሳት መቻል አለብን። ይሄንን ይመስለኛል። ይሄ ካልሆነ ግን ድካም ነው፣ የኛ ድካም ነው። በእኛ ድክመት ህዝብ እያለቀ ነው። ሀብታሙ በእኛ ድክመት እኛ ደክመናል። ልንሰራ የሚገባ ነገር ለአገር አልሰራንም። ይሄን ልል ይፈልጋል። ከልብ አመሰግናለሁ ዶክተር ሺዋፈራው ኩራቱ። እንግዲህ ያው ቀደም ሲል ጠቅሰውታል። በአሩሲ ያለው ጉዳይ በአጠቃላይ እንግዲህ ኢትዮጵያ ውስጥ ሃይማኖትና ብሔር ተኮር ጥቃቶች በአንድም ሆነ በሌላ መንገድ ከአብይና ጓደኞቹ አገዛዝ ጋር በጥብቅ እንደሚገናኙ በተደጋጋሚ መረጃ ሲወጣ ቆይቷል። ይሄ መረጃ እኛ ያልነው ሳይሆን የራሱ አመራሮች ከመጀመሪያ ጀምሮ አብይ አህመድ ስልጣን ላይ በወጣ ማግስት ብርጋዴር ጀነራል ከማል ገልቹ ያጋለጡበት ሂደት አለ። በኦነግ ሸኔ ስም የሚንቀሳቀሰው ኃይል ከኤርትራ ታጥቆ እንዲገባ ከተደረገበት ጊዜ ጀምሮ ማጥፋት ቢያስፈልግ ማጥፋት ይቻላል፣ ነገር ግን የሆነ ህዝብን ለማጥቃት ያዘጋጁት ስለሆነ ይፈልጉታል በሚል የተናገሩበት ነው። በኋላም እንግዲህ ከአጫሉ አርቲስት አጫሉ ሁንዴሳ ግድያ በኋላ አቶ ታዬ ደንዳ እነ ሚልኬሳ ሚዳጋ የሰጧቸው ምስክርነቶች ከደህንነት መስሪያ ቤቱ ጋር በመቀናጀት ሃይማኖትና ብሔር ተኮር ጥቃቶች በአብይ አገዛዝ ፈቃድና ፍላጎት በእቅድ በነ ሽመልስ አብዲሳ እየመሩ እንደሚፈጸም የታወቀ ነው። ይሄ ነው ሲገለጽ የቆየው። ሮይ
ሮይተርስ ያጋለጡት መረጃ አለ። ዛሬም በአንድም ሆነ በሌላ መንገድ ከዚህ ጥቃት ጀርባ እንግዲህ አገዛዙ አይቶ እንዳላየ ይሆናል። አብይና ጓደኞቹ እንግዲህ ሌላ ሀገር ላይ ችግር ተከሰተ ሲባል የሀዘን መግለጫ ያወጣሉ። እንግዲህ ከጅቡቲ እስከ ቀይ ባህር ድረስ የሚቆጣጠር ኤሊት ፎርስ አለን እየተባለ ንጹሃን በዚህ ደረጃ ሲጨፈጨፉ አይቶ እንዳላየ የሚኮኑበትና በተለይ ደግሞ በሀገር ውስጥ ያሉት እንዳለ ሆኖ በውጭ ሀገራት የሚገኙ የሃይማኖት መሪዎች የትኛውም ሃይማኖት ሙስሊም ክርስቲያን ሳይባል እንዲህ አይነቱን ጭፍጨፋ ሊያወግዝ ነው የሚገባው። ነገር ግን የቅዱስ ሲኖዶስ ገና ዛሬ ነው መግለጫ ያወጣው። ጠቅላይ ቤተ ክህነቱ ትላንት ነው ለመናገር የሞከረው። አንደበታቸው እንዲያዙ ተደርጓል። ነገር ግን በነጻ ሀገር የሚኖሩ የሃይማኖት አባቶች ሳይቀር የኦርቶዶክስ እምነት የሃይማኖት አባቶች ሳይቀር የተለያዩ አደረጃጀቶች ዝምታ የመረጡበት ሂደት እጅግ አሳሳቢና በአንድ በኩል ከማን ነው ለውጥ የሚጠበቀው ከማን ነው ፍትህ የሚጠበቀው የሚለውን ነገር ህዝቡ እስካልታገለ ድምፁን እስካላሰማ ድረስ ምን ማድረግ ይቻላል የሚለው አንድ ነገር ነውና ቀደም ሲል አንስተውታል። የሚጠበቅብንን ስራ አልሰራን የሚለው የሃይማኖት አባቶች ከሌ ሳይባል በአገር ላይ ይሄ ሁሉ ደም እየፈሰሰ ዜጎች በእምነታቸው ሳቢያ የግፍ ሰለባ እየሆኑ ከየትኛውም ሃይማኖት ቢሆን እንኳን ኦርቶዶክስን መሪ ቀርቶ የእምነቱን ተከታይ ቀርቶ እንዴት ነው እንደ ህዝብ በዚህ ደረጃ ዝምታ የመረጥነው? የሃይማኖት አባቶች ዝምታ ምንድን ነው? እሱ ነው ሀብታሙ። የሃይማኖት አባቶች ምን እንዳስፈራቸው ለምን እንደዚህ እንደሆኑ የሚታወቅ ነገር በእኔ በኩል ላይ አላውቅም። የለም የሃይማኖት አባቶች ከነሱ የሚጠበቅ ነገር ነበር። ይህን ነገር ለህዝባዊ ጥሪ ማድረግ ያለባቸው ሁሉንም ቤተክርስቲያን በክርስቶስ የሚያምኑትን በሙሉ ማሰባሰብ እና መነጋገር ያለባቸው የቤተክርስቲያን መሪዎች ነበሩ። አሁን እንግዲህ አቡነ ማቲያስ አንደኛ የጤና ችግርም የእድሜም ጉዳይ ያለባቸው ይመስላል። ነገር ግን እርሳቸውም ቢሆን አሰባስበው ለመናገር የሚችሉ ብዙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት አሉ። እንዳልከው በውጭ ሀገር የሚኖሩ ጳጳሳትም በብዛት አሉ። ውጭም ያሉት ጳጳሳት አንድም ነገር ተንፍሶ ይሄ የአሁኑ አዲስ አይደለም። በቅርብ ጊዜ ከወር በፊት 32 እንደዚህ ተገለዋል። ሌሎቹ ያመለጡት ቆስሎ ያመለጡት አለ፣ ቤታቸው የተቃጠለ አለ። እንዲህ አይነት ሁኔታዎቹ በሰፊው ነው ሀብታሙ የነበረውና እንግዲህ ይህንን ማድረግ ያለባቸው የሃይማኖት አባቶች ናቸው። በሌላ አባባል ሃይማኖት ድርጅት ከሆነ በጣም አስቸጋሪ ነው። ቤተ እምነቶች ድርጅት ከሆኑ ቢዝነስ መስራት አይነት ነገር ነው የሚታየኝ። ከምዕመናን ገንዘብ መሰብሰብና ምዕመናን ካለው ከተሜ ውስጥ ካለው በቅርቡ ከአዲስ አበባ ካለው ውጭም ሀገር ካሉት ምንም ስጋት የሌለባቸውን ምዕመናን ምጽዋትና መባ የስለት ገንዘብ የሚሰበስቡ ከሆነ ያ ድርጅት ነው የሚሆነው። ምዕመናናቸው ለቤተ ክርስቲያኑ ገጠር ላይ ላለው ለክርስቶስ ወንጌል አገልግሎት ላይ ያሉትን ምንም ይሁን እንዴት እነሱን መከላከል ለነሱ ድጋፍ የማያደርጉ ከሆነ ድርጅት ነው የሚሆነው። እንደ ቢዝነስ ነው የሚታየው። የሃይማኖት ድርጅት ከሆነ ግን ሁሉንም በአንድ አይን አይተው ለበጎቻቸው መድረስ መቻል አለባቸው። በስማቸው ለሚጠራው ሁሉ መቅረብ አለባቸው። ሁሉንም ነው የሚወክሉት። በተለይ በሲኖዶስ ደረጃ አባል የሆኑት እዚህም ውጭ ሀገር አሜሪካን፣ አውሮፓ ውስጥ ጳጳሳት አሉ። በሁሉም ቦታ ላይ የተወከሉ ጳጳሳት አሉ እና አንድም ነገር ድምጻቸው ተሰምቶ አያውቅም። ስለዚህ ምዕመናኑ የእነሱን ድምጽ ነው የሚጠብቀው፣ እነሱ ነው የሚፈልገው። እነሱ እያወቁ ዝም ካሉ ምንድን ነው የሚደረገው? ኦርቶዶክስ ቤተክርስቲያን እምቢ ካለ ሌሎቹ ካቶሊክ፣ ፕሮቴስታንት ይሄ ነገር ወዴት እየሄደ ነው እንከላከል ለምን አይሉም? ለምንድን ነው እንትን የማይሉት ድምጻቸውን የማያሰሙት? እና ሁሉንም እኮ ይመለከታል። የትኛው ይሄ ምንድነው የሰሜኑ ደቡቡን አይመለከትም፣ ደቡቡ ምስራቅ ምዕራብ አይመለከተኝም ብሎ ካለ በጣም የተሳሳተ ሁሉንም በየተራው የሚደርስ ነው። የኢትዮጵያ ጉዳይ የተራ ጉዳይ በተራ ነው የሚሄደው። አንድ ጊዜ ሁሉንም አይደለም። አንድ ጊዜ ሁሉንም እንዳገኙ ሰዎቹ የሚወጡት በቀላሉ በቅርብ ሌላው ነው። እንደዚህ አይነቶቹን ግን በተራ ነው የሚሄዱት። የታጠቁ ኃይል አላቸው። ያደራጇቸው አስታጥቀው ነው ያደራጁት። ቦታ ማደሪያ የሚሄዱበትን የሚገድሏቸው እየመሩ ነው የሚያስገድሏቸው። ይሄ ዘልቆ ይሄዳል። በቅርቡ ታያለ ሲዳማ ውስጥ
የሚከሰት ምንም የሚከለክላቸው ነገር የለም በዛ አካባቢ ላይ በዛ ላይ። ስለዚህ እንደዛ እያለ ይቀጥላልና ይሄ ነገር ህዝብ እያለቀ ነው። ለምደነዋል። አሁን ሞቱን ሁላችንም 30 ሰው ሞተ እየለመደን ነው የመጣ ነው። ልምድ እየሆነብን ነው የመጣው። 40 50 100 ሰው ሞተ ሲባል አሁን እንደ ድሮ አይደነግጥም። ሰው አይደነግጥም። ሞትን እየተለማመደ ነው የመጣው። እንዲህ የሆነ ነው ያለው። ሺህ ሞተ ምንም አይደለም። አሁን በኢትዮጵያ ውስጥ ማን ይግደለው ተጠያቂ የለም። ስለዚህ ይሄ የሆነ ነው የመጣውና ዜጎች እያለቁ ነው። መኖር የሚችሉትን ሰዎች እየገደሉ ነው። ይሄ ውጭ ሀገር ያሉት ኦርቶዶክስ ቤተክርስቲያን ሌሎችንም የሃይማኖት ድርጅቶችን ይመለከታል። የሃይማኖት ድርጅቶች አሁን ቅድም ካልኩት ከምዕመናን ገንዘብ መሰብሰብ ብቻ ሳይሆን ምዕመናንን በክርስቶስ የሚያምኑትን ሁሉ መጠበቅ አለባቸው። እንደየእምነቱ ሁሉም ሰው በነፃነት መኖር አለበት፣ መገደል የለበትም። ስለዚህ ይህንን ነው ማድረግ ያለበት። ኃላፊነቱ አሁን ያልኳቸው የተጠሪነታቸው የህዝብ ተጠሪነትን ይዘው በቤተ ክርስቲያን ስም የሚኖሩ አባቶችንን የሚሉትን ይመለከታል። እያንዳንዱን ግለሰብ ግን እነሱ ከተኙ እነሱ የሚካሉ ህዝብን ይመለከታል። ህዝብ ለምንድን ነው የሚለውን ድምፅ ማሰማት አለበት። ይሄ ለማይረባ ወይ ይሆናል ወይ አይሆንም ምርጫ ምናምን ብሎ ከሚንቀሳቀሱ ከሚያስቡት ይልቅ ህዝብን ለማዳን ሟቹን ህዝብ ለማዳን የህዝብ ጉዳይ ያገበናል የሚለውን በዛ ላይ ትኩረት ቢያደርጉ ይሻላል። ምርጫ የሚባለው ነገር ቀልድ ነው። በጣም ቀልድ ጨዋታ ነውና እዛ ላይ አይደለም። ዜጎች እያለቁ ነው። እዚህ ላይ ሁላችንም እንረባረብ ለማለት ፈልጋለሁ። አብዛም ከልብ አመሰግናለሁ። እንግዲህ በነገው ዕለት 130ኛው የአድዋ ድል በዓል መታሰቢያ ይከበራል። ይሄን የድል በዓል ተከትሎ እንግዲህ ያው በተለያየ ዓለም የሚገኙ ኢትዮጵያውያን በዓሉን ያው ኢትዮጵያ ውስጥ በነጻነት ማክበር አይቻልም። እንግዲህ የዛሬ 3 ዓመት 127ኛው የአድዋ ድል በዓልን በአገሪቱ በህግ የተፈቀደውን የአድዋ በዓል ሚኒሊክ አደባባይ እንዲከበር የተባለውን አዋጅ ወደ ጎን በማድረግ አደባባዩ ላይ በዓሉን ለማክበር የተሰበሰቡ ዜጎችን በአስለቃሽ ጭስና በወታደሮች አስደብድቦ አንድ መነኩሴ ቤተክርስቲያን ውስጥ እንግዲህ ጊዮርጊስ ቤተክርስቲያን ሳይቀር የተጠለሉ ምዕመናን ላይ የተሰነዘረውን ጥቃት ተከትሎ አንድ መነኩሴ በጊዜው መገደላቸው ይታወቃል። ይሄን ያደረገው አብይ አህመድ እንግዲህ በጊዜው ከፍተኛ ቁጣ ያስነሳበትና ብዙዎች የተቃወሙበት ስርዓቱን ይደግፉ የነበሩ አንዳንድ ግለሰቦች እንደነ አቶ አንዳርጋቸው ጽጌ ሳይቀር ያንን ጥቃት ተከትሎ ከስርዓቱ ጋር በይፋ ቅራኔ ውስጥ መግባታቸውን በአደባባይ ተቃውሞ እስከ ማሰማት ለመጀመሪያ ጊዜ የደረሱበትና ከዛ በፊት ለስርዓቱ ሲሰጡት የነበረውን ያልተቆጠበ ድጋፍ ማቆማቸውን ለመጀመሪያ ጊዜ እንደመነሻ የታየበት ሂደት አለ። ይሄንን እንግዲህ የፈጸመው አብይ አህመድ ኢትዮጵያ ውስጥ አረንጓዴ፣ ቢጫ፣ ቀይ ቀለም ያለው ነገር መልበስ ወንጀል ያደረገ የኢትዮጵያን ባንዲራ ይዞ መንቀሳቀስ ወንጀል ያደረገና በዚህ ምክንያት ዜጎችን የሚገድል የሚያሳድድ ጋሞችን ጥበብ ላይ ይሄንን አረንጓዴ፣ ቢጫ፣ ቀይ ያለውን ሰርታቸዋል በሚል 20 ሺህ ጋሞችን ከአዲስ አበባ አፍሶ የበተነ አብይ አህመድ ዛሬ 130ኛው አድዋ በዓልን ምክንያት በማድረግ እንኳን ያደረሳችሁ ማለት ለቀጣይ ለሱ ጦርነት ለኢትዮጵያ ተቆርቋሪ መስሎ ችግርም ቢኖር አብረን እንቁም በሚል ሌሎችን በባንዳነት ለመክሰስ ሞክሯል። እንግዲህ ለኒውዮርከር ጋዜጠኛ ለአሜሪካ ሰልላለሁ እኔ የአሜሪካ ሰላይ ነኝ ብሎ ራሱን ይፋ ያደረገና ለአሜሪካ ለመሞት የተዘጋጀ ሰው ለአረብ ኤሚሬት ምን እያደረገ እንዳለና የኢትዮጵያን ብሔራዊ ጥቅም የሸጠ ሰው የአድዋ ተቆርቋሪና የሌሎችን ደግሞ በባንዳነት የሚወቅስና ልዩነት ቢኖረንም አብረን እንቁም እስከ ማለት የደረሰበት መግለጫ አውጥቷልና በተለይ የዛሬ 3 ዓመት በአድዋ በዓል ላይ ህዝቡ በነጻነት የአድዋ በዓል እንዳያከብር የተወሰደበት ጭፍጨፋና ጥቃት ከዛ በኋላ ደግሞ የአድዋ በዓል ምን እየተደረገ እንደሚከበር የሚታወቅ ነውና ዛሬ አብይ አህመድ ያወጣውን የአድዋ በዓል እንኳን አደረሳችሁ መግለጫ እንዴት አዩት? እንደው ኢትዮጵያ ህዝብ ሁሉን ነገር ይረሳል ብሎ ነው ወይ የሚያስበው? ስለ አብይ ብዙ ብለናል። አብይን በብዙ ነገር ላይ አብይና ብልጽግና የሚባለውን ፓርቲ አንስተናል። ይሄ የግል ኩባንያ ነው። የአብይ ግል ኩባንያ የአብይ ድርጅት ነው፣ ፓርቲ አይደለም የሚለውን ሁሉ አንስተናል። አብይ ወንጀለኛ ነው። በዓለም ላይ ተጠያቂ እንደ
አይነት ሰው ነው። የተለያየ ሁኔታ ልናነሳ እንችላለን። አብይን ከማን ጋር ነው የምናመሳስለው የምነው የላይቤሪያው ቴይለርን እንደዚህ አይነት ስራ ነው እየሰራው፣ እንደሱ አይነት አደራረግ ነው ያደረገው እና ከነዚህ አይነት ሰዎች ጋራ ነው የሚመሳሰለው። ቴይለርና አብይ አንድ ናቸው። በአሰራራቸው በአደራረጋቸው ሁሉ ተመሳሳይ ናቸው። ከሌላ ጋራ የሚመሳሰል ሰው ብዙ ፈልገን አጣን። ቴይለርና አብይ በአንድ እንትን ላይ የተቀመጡ ይመስለኛል። ይሄ ብቻ አይደለም። አብይ ስለ አድዋ ራሱ እንደ አድዋ ጀግና ሆኖም እኮ ራሱ ፎቶ የአድዋ በዓል ጊዜ የሱ ፎቶ በአደባባይ እንዲሰቀል የአድዋ ጀግና ሆኖ እኮ ምኒልክን አንስተው የምኒልክን ቦታ እሱ ተቀምጦም ነበር። ያላደረገው ነገር ምን አለ? ያልሰራው ነገር ምን አለ? ስለ አድዋ ታሪክ ሁሉ እኮ እሱ መዘገብና የሱ ታሪክ በአድዋ ቀን እንዲነበብ ሁሉ ያደረገ ሰው ነው እኮ አብይ። ይሄ ለማን ነው ነውሩ? ለማን ነው ነውርን የሚቀበለው ብትል የኢትዮጵያ ሕዝብ ራሱ ነው። ራሱ የኢትዮጵያ ሕዝብ የአብይን ነውር ይሸከማል። በርደኑን በደንብ አድርጎ የኢትዮጵያ ሕዝብ የሚሸከም ነው። እና ኢትዮጵያውያን ይሄ ነው ወይ? እንዲህ አይነቱ ነው ወይ የኢትዮጵያ የሚያሰኝ እኮ ነው ሀብታሙ። ይሄ የአድዋ ድል የአፍሪካ ድል ነው። አፄ ምኒልክ ድል ታሪክ የአፍሪካ ታሪክ ነው። አፍሪካን ነፃ ያወጣ የመጀመሪያው አፍሪካ ታሪክ ነው የአፄ ምኒልክ ታሪክ፣ የአድዋ ታሪክ። አድዋ ያንን ገልብጦ ጊዜ ሰጥቶናል ብለው እና አብይ ናቸው። ምንድነው መስቀል አደባባይ ላይ አብዮት አደባባይ ላይ የአብይን ፎቶና የአብይ አድዋ አድርገው በዚህ ጊዜ ከ3 ዓመት በፊት ያኔ በዚህ 3ኛው ዓመት ላይ ያደረጉት ምኒልክ አደባባይ ላይ የምኒልክ አድዋ አድርገው ከታች በኩል ላይ ደግሞ የአብይ አድዋ አድርገው ነው ያቀረቡት። እንዲህ አይነት ድራማ ተሰርቶ ነው ያኔ በጭስ በቦምብ ሁሉ ሰው አድዋን ለማክበር የወጣውን ያንን ኃይል የበተኑትና የታጠቀ ኃይል የሱ ጠባቂ ሪፐብሊካን ጋርድ ሁሉ መከላከያ የሚባለው ቀይ ቦኔቱ ሁሉ ተሰማርተው ህዝብን ያኔ ያቆሰሉት፣ ያባረሩት፣ የጭስ ቦምብ የተጠቀሙት እና ያ የምኒልክ ነው። እነሱ ግን ከታች በኩል ላይ የአድዋን በዓል በመስቀል አደባባይ ላይ አክብሯል። ከዛም በፊት ታከለ ኡማም እንደዚሁ ይሄንን በራሱ ከንቲባነት ጊዜ አድርጎታል እና ዝብርቅርቁ የወጣ ባለቤት የሌለበት የሰውን ድል ሌላው የሚወስድበት ማፊያ በአገር መንግስት የሆነኝ ብሎ የወጣበት ዘረኝነት የገነነበት ያለ ችሎታ ያለ አቅም ያለ ውክልና በኢትዮጵያ ሕዝብ ላይ ቀንበር የጫኑበት ጊዜ ነው፣ ቦታ ነው። ያ እነዚህ ብዙ ጊዜ የተናገርነው ጋንግስተሮች ናቸው፣ ዘራፊዎች ናቸው ያልነው ይሄ ነው። እሱ ብቻ አይደለም። በዚህ አጋጣሚ ማንሳት የሚፈልገው ዜጎችን ምን እያደረጉ ነው? ከሌላ አገር ጋር ብናዛምድ እንኳን ዜጎችን በዜጎች ላይ ምን አይነት ግፍ ነው የሚሰሩት? ከዚህ ቀደም ብዙ ጊዜ አንስተናል። ሰውን እኮ ወጣቶቹን እኮ ሴትና ወንድ ወጣቶችን እኮ ለአረቦች ሽጧል። እኛ ፎቶ አለ፣ እኛ ለዚህ ማስረጃ አለን፣ በቂ ፎቶ። በአንድ ቤት ታጭቀው የተቀመጡትን ኢትዮጵያውያን ድረሱልን ስሉ የነበሩበት የነዛ ሰዎች ፎቶ አለ። ህዝብን እኮ የሸጡ ሰዎች ናቸው፣ የሰውን ልጅ። እንደገና ደግሞ አሁን ከዚህ ጋር በተያያዘ ህዝብን ይፈራሉ፣ ህዝብን ምን ያደርጋሉ ብሎ አይደለም። አሁን የኢትዮጵያ ዘሩ ራሱ ህዝቡ እንዲጠፋ እኮ ባዮፊዚካል ሽያጭ ሁሉ ተደርጓል። በጣም አስገራሚ፣ በጣም የሚያናድድ የሚቆጭ ነገር ነው። ይሄ ነገር በደንብ መረዳት ያለብን። ባዮፊዚካል ሽያጭ ተፈጽሟል በህዝብ ላይ። የኢትዮጵያውያን ደም እንዲሰጥና ለመድኃኒት ሙከራ NIH እንዲመጣ እያንዳንዱ ኢትዮጵያዊ ደም እና ከምራቅና ከእንትን ደም እንዲሰጥ ተደርጎ ነውር ነው። እንደ ዝንጀሮ እንደ አይጥ ነው ለሙከራ የተሸጠው። የተወሰነ ሚሊዮን ገንዘብ ተቀብሏል፣ ህዝቡን ሽጧል። ለወደፊት የኢትዮጵያውያን በሚደረገው በዚህም በመድኃኒት መውለድ አይችልም፣ መኖር የማይችልበት መድኃኒት ተዘጋጅቶለት ይሄዳል። ያን መድኃኒት ለኢትዮጵያውያን ይሰጣልና ለዚህ ነው የተደረገው። ካሁኑኑ ይህንን ህዝብ አውቀውም ራሱን መጠበቅ መቻል
አለበት። ደምና ሽንት ምራቅ ምናምን መስጠት በፍጹም የሌለበት ጉዳይ ነው። ይሄንን ዚምባብዌ ተቃውማለች፣ ኬንያ ተቃውማ በፓርላማ አስወስነዋል። እና አብይ የኢትዮጵያ ህዝብ የመጀመሪያ ነው እንደ ዝንጀሮ እንዲሆን ትራምፕ ባወጣው ደንብ ላይ ለትራምፕ ህዝብን የሸጠው የኢትዮጵያ ህዝብ ተሽጧል። ይሄ እያንዳ ኦሮሞን ምናምን የሚባል የለም፣ ሁሉንም ነው፣ ሁሉም ህዝብ ነው የተሸጠው የኢትዮጵያዊ። አሁን እዚህ ጋር ሁሉ አያመልጥም። ከዚህ ደቡብ የለም፣ ምስራቅ የለም፣ ምዕራብ ሰሜን የለም፣ በሙሉ የዚህ ተጠቂ ነው የሚሆነው። እንዳይወልድ እንዳይኖር ምድረ በዳ ይሆናል ኢትዮጵያ። ይሄ ተፈጻሚ በመሆንበት ጊዜ መድኃኒት ተሰርቶ ይላክለታል። እና ይሄንን ሁሉ ነው ያደረጉት። በህዝብ ላይ የተደረገ ደባ ምናልባት በዚህ ጉዳይ ላይ ትልቅ ፎረም የሚያደርጉ የሕክምና ባለሙያዎች ጋራ ይሄን ነገር በዓለም ዙሪያ ሁሉ እየተዘዋወሩ ማስረዳትና በጣም ጥንቃቄ እንዲያደርግ ኢቭን ከዚህ ከውጭ ሀገር ወደ ውስጥ የሚገቡትን ሰዎች ያንን ደምና ምራቅ በኤርፖርት ላይ ሊወስዱ ይችላሉ። ስለዚህ ሁሉንም ያዳርሳል፣ አንዱንም አያመልጥ፣ ማንም አያመልጥም። ስለዚህ ሀብታሙ እንዲህ አይነት ነገር የሚያደርጉት አድዋ ላይ ለአድዋ ምን ችግር አላቸው? አድዋ እሱ እንኳን አደረሰብን ምን የማይረሳ ነገር አለ እንደ አብይ? እኔ እኮ ሚሊሻ አይደለሁም ያለ ሰው እኮ ነው። ሚሊሻ ካልሆነ መልቀቅ ነበረበት። ሚሊሻ አይደለም፣ ሚሊሻ ካልሆንክ ቦታውን መልቀቅ አለብን ማለት የነበረበት ህዝብ ነው እኮ የኢትዮጵያ ህዝብ። ሰው ሲሞት እኮ ዛፍ ተክላሉ ያለው ህዝብ ነው። ስንት ጉድ አለ፣ ስንት በርደን ነው የተሸከምነው። ምንድነው የያዝነው? ግን ምን አዚም ጣለብን? ምንድነው የኢትዮጵያ ህዝብ እንዲህ የደነዘው? ምንድነው ደነዝ የሆነው? ለምንድነው ምሁራኑ ጨለምተኛ ነው? እውነቴ ነው የምነግርህ፣ ጨለምተኛ ምሁራን አለ። ለዓለም የሚበቃ ብዙ ፖቴንሻል ያለው ምሁራን አለን። የለም ማለት አይደለም። የምሁራን እጥረት ኖሮን አይደለም። የምሁራን እጥረት የለብንም። ለምንድነው ሆዱ ወደ መራጋ ወደ አንዱ ለአንዱ ማዘንና ሆዱን ማራራት ያልቻለበት ምክንያት ምንድነው? ለምንድነው ለሀገሩ ማያስበው? ሁሉም እኔ ምንድነው በሁሉም ላይ ያለው ችግር ኢጎ ነው። ነገ እኔን ምረጠኝ። አውሮፓ አሜሪካን ውስጥ ተቀምጦ ስልጣን ለማግኘት የሚመኝ ነው። ስልጣን ነው ወደፊት የሚያየው፣ ይኖራል ስልጣን ብሎ ነው የሚጠብቀው። በአንዱ በዚህ በኩል ላይ ቢሄድ በዘመኔ በምናምን በዛ በኩል ላይ ቢሄድ ስልጣን አገኘሁን ብሎ ነው የሚጠብቀው። አገሪቱ ግን አሁን ባልኩት ችግር ውስጥ ናት ያለችው። ዜጎች ማንነታቸው ሰው እንደ ዝንጀሮ ባዮ ፊዚካል እንዲወሰድ የፈቀደ መንግስት ነው። እንዴት አድርጎ ነው ኢትዮጵያን የሚመራው? እንዴት አድርጎ ነው የኢትዮጵያ ህዝብን የሚያስተዳድረው? ህዝብን ለሞት ዘር እንዳይኖር ለወደፊት የሚያደርግ ከና አካቴው ህዝብን ለመጨረስ የተነሳ ይሄ ከኒውክሌር ቦምብ ጋራ እኩል ነው። ሀብታሙ ይሄንን ነው የመጨረሻ የሚለው። እንዲህ አይነት አደራረግ፣ እንዲህ አይነት ስራ ከኒውክሌር ቦምብ ጋራ መርዝ ማዘጋጀት ነው ለህዝብ። ስለዚህ ይሄ ሊደርስ ህዝብ ሊረዳ ይገባል። እንደዚህ አይነት ሁኔታ ተፈጥሯል። ይሄንን ኦፊሻሊ የታወቀ ነገር ነው። ይሄንን ህዝብ ሽጦታል። የህዝብን የወደፊት እንዳይወልድ ዘር እንዳይኖር ትራምፕ ጥቁርን እንዴት እንደሚጠላ የሚታወቅ ነው። ስለዚህ አንደኛውንም ማጥፋት የሚፈልገው ኢትዮጵያውያን ባሉበት ቦታ ላይ ኮንሽንስ ናቸው የሚያደርጉት። በአሜሪካ በተለያየ ቦታ ላይ ያላቸው ፖቴንሻል ጠንቅቆ ያውቃል። ስለዚህ ስነግረው በደስታ ነው የተቀበለው። ተፈራርሟል። በጤና ጥበቃ ሚኒስቴር ደረጃ ውል ተፈራርሟል። ስለዚህ ለኢትዮጵያ ህዝብ አንዱ መነሻ፣ አንዱ የትግል መሳሪያ መሆን አለበት። ሌላው ጉዳይ በሌላ ይመጣል። ግን ይሄ አደገኛ ነው። ቦምብ ነው በህዝብ ላይ የጣለው። በትልቅ ቦምብ ነው፣ ህዝብ ጨራሽ ቦምብ ላይ ነው በህዝብ ላይ የጣለው። ሀብታሙ በጣም የሚያበሳጭ የሚያናድድ እንቅልፍ የሚነሳ ነገር ነው። እያንዳንዱ ገበሬ አገር ሰላም ነው ብሎ ሕክምና ምናምን ብሎ ይሄዳል። ደሙ ተቀርቶ ይመጣል። ከዛ በኋላ በእያንዳንዱ እንትን ላይ መድኃኒት ይሰራበታል። ከዛ በኋላ መልሶ ለኢትዮጵያውያን ይሄዳል። በሽታ ይዞታል የተባለ መድኃኒት ይወስዳል፣ ያበቃለታል። ይሄ ነው የሆነ ያለው። ታንኪዩ ከልብ አመሰግናለሁ። እንግዲህ ያው እንደ ቀደም ሲል ያው አንስተውታል፣ ብዙዎች ያውቃሉ። እንግዲህ የላይቤሪያውን ቻርልስ ቴለር ሁኔታ፣ በተለይ በሰራሊዮን ደግሞ የእርስ በርስ ጦርነት፣ ህጻናትን ለጦርነት በመማገድ አስገድዶ መድፈርን እንደ ጦር መሳሪያ በመጠቀም በርካታ ሰዎችን በመጨፍጨፍ የጦር ወንጀል እንግዲህ በዓለም አቀፉ ፍርድ ቤት ወደ ናይጄሪያ ሸሽቶ ከ22 ዓመት አመራር በኋላ ወደ ናይጄሪያ ሸሽቶ ከሄደበት ተመልሶ በሴራሊዮን በልዩ ፍርድ ቤት ጉዳዩን ከተከታተለ በኋላ አሁን በእንግሊዝ የ50 ዓመት እስር ተፈርዶበት የሚገኝ ነው። ብዙ ነገሩ እንግዲህ ምናልባት የሸማቂ መሪ ከመሆኑ
በስተቀር አብይ አህመድ በአገዛዙ ሰራዊት ውስጥ በሬዲዮ ኦፕሬተርነት ከማገልገሉ በስተቀር አብይ አሁን እየሰራ ያለው ቻርልስ ቴይለር እና ሌሎችም የጦር አበጋዞች በህዝባቸው ላይ ሲፈጽሙት የነበረውን ጭፍጨፋ በግልጽ የሚያሳይ ነው። በተለይ ሴራሊዮን ላይ ደግሞ ያደረሰውን ጭፍጨፋ ተከትሎ ያው ያንን ተከትሎ ነው እንግዲህ ጥፋተኛ ተብሎ 50 ዓመት የተፈረደበት ወደ ሩዋንዳም ለመመለስ ወይም ለመለቀቅ ያቀረበው ጥያቄ ሁሉ ውድቅ ሆኗል። አሁንም በእንግሊዝ እስር ቤት ውስጥ ነው የሚገኘውና ምናልባት እንደ ቻርልስ ቴይለርን ጉዳይ ጠቀስ ስላደረጉ ከቻርልስ ቴይለር በፊትም ሳሙኤል ዶ እንግዲህ በአገሪቱ 50 አለቃ ሳሙኤል ዶ መሪ ከሆነ በኋላ በህዝቡ ላይ የፈጸመው ጥቃትና ጭፍጨፋ መጨረሻ ላይ አደባባይ ላይ የተቆራረጠ እሱም የተገደለበት በራሱ በሌሎች ታጣቂዎች መጨረሻው የሚታወቅ ነውና አብይ አህመድ በህዝብ ላይ ያደረሰ ያለው ጥፋት በሙሉ ቻርልስ ቴይለርና ሌሎችም የዘር ማጥፋት ተጠያቂዎች የፈጸሟቸውን ድርጊቶች ነው እየፈጸመ ያለው። እንደ እግረ መንገድ ለማስታወስ ያህል ነው ያነሱት ነገር ጥሩ ነው ለማለት ነው። ሌላው እንግዲህ በተለይ አድዋ በዓልን በተመለከተ አብይ ከኤርትራ ጋር ለሚያደርገው ጦርነት እንግዲህ እንደ የጦርነት መቀስቀሻ እየዋሉት ነው አድዋን እና አሁን ባለው ተጨባጭ ሁኔታ ውስጥ ኤርትራ ጋር ጦርነት ለመግባት ሌሎችን በባንዳነት ለመክሰስ እነሱ ሞራል አላቸው ወይ? እኔ ሀብታሙ ጦርነቱን በሞከረና ባየነው ምክንያቱም አብይ የሚታመን ሰው ስላይደለ ፈሪም ስለሆነ ውሸታምም ስለሆነ ጦርነቱን በሞከረና ባየነው ወዴት እንደሚሄድ ምን እንደሚደረግ እኔ እሱን ነው የሚጠብቀው። ነገር ግን ከዚህ ከአድዋ ጋር የሚገናኝ ነገር አይደለም። አድዋ የራሱ የሆነ ተልእኮ ነበረ። የቅኝ ግዛት ወራሪ ኃይል ነበረ። ድል የተደረገው ሞሶሎኒ ነው። የአውሮፓ ቅኝ ገዢዎቹን ነው ያሳፈረው። በሙሉ አውሮፓ ቅኝ ገዢዎችን አፄ ምኒልክ አሳፍረው አፍሪካን ነፃ ያወጣ የአፍሪካ አባት ነው። አፍሪካውያን ያስታውሱታል። ብዙ ጊዜ የአድዋ ድል ሲነሳ አፍሪካውያን የሚናገሩት ነገር የአፍሪካ ምሁራን ይህንን ነው። ትክክል ነው እሱ እንደዚህ ማለታቸው። በብዙ ጊዜ አብይ አህመድ ከትውልዱ ጀምሮ እስከ አሁን ስልጣን ላይ መሬት ላይ የወደቀውን የወያኔ ወቅት ስልጣን የኢትዮጵያን ስልጣን በእጁ ወድቆ በተሳሳተ ሁኔታ እነ ኃይለማርያም ደሳለኝ በተሳሳተ ሁኔታ ብቁ ያልሆነ እያወቁ በተለይ ኃይለማርያም ደሳለኝ በደንብ ያውቋል። ግምገማ ሚኒስቴር ተደርጎ እኮ የኢኖቬሽን ሚኒስቴር ተደርጎ በግምገማ ውጤቱ ዝቅተኛ ነው ተብለው በግምገማ ከስልጣን ያባረረው ራሱ ኃይለማርያም ሆኖ ሳለ ጠቅላይ ሚኒስቴርነት ቦታ እንዲወስድ ሲደረግ ይሄንን ሁኔታ እንኳን መግለጽ ነበረበት። ብቃት የለውም ማለት ነበረባት። እንደዚህ ማለት ነበረበት። ብቻ በወቅቱ የነበረውን ችግር ከራሱ ላይ ለመጣል ብቻ ዝም ብሎ ከማየትና ኢትዮጵያን ለእንደዚህ አይነት ዘራፊዎች አጋልጦ ከመስጠት እንዲህ አይነቶችን ማድረግ ነበረበት አቶ ኃይለማርያም። ሌሎችም እያንዳንዱ በነበሩት በአማራ በኩልም ላይ የነበሩት ብአዴኖች ይህንን ማድረግ ነበረባቸው። ተላላኪ ነን ያሉት ሰዎች የብአዴን ላኪ እኔ እስከሚገባኝ ድረስ ላኪ ለኢንትረስቱ ነው። ተላላኪ ለምኑ ነው የሚላክ? ተላላኪ እኮ የተዋረደ ነው። ላኪው ለኢንትረስቱ ይልካል። ተላላኪ እኮ የባሪያ ማለት ነው። ስለዚህ ለምኑ ነው? ምን ያገኛል ተላላኪ እኮ ምንም የሚያገኘውን ነገር አልነበረም። እነዚህ ናቸው ኢትዮጵያን የመሩት። ይሄ ነው ሀብታሙ በጣም አገሪቱን ለአደጋ የጣለውና እንዲህ አይነት አብይ አይነት አታላይ አድዋንና አሁን ቀይ ባህር እያለ ቀይ ባህር የት ጋር እንዳለ እንኳን የማያውቅ ቀይ ባህርንና ሌላው ባህር የት ጋር እንዳለ እንዴት እንደተቀላቀለ የህንድ ውቅያኖስን እንኳን ለይቶ የማያውቅ እና የምናገረው የሚለውን ነገር በደንብ የማያውቅ ትላንት የተናገረው ዛሬ የማይደግም ሰው የኢትዮጵያ ስልጣን ላይ ትልቁ የኢትዮጵያ የመንግስት ስልጣን ላይ ተቀምጦ የሀገሪቱን ሀብት አባክነው በኤሚሬቶች ውስጥ እስልምና ወንድሙ ጋራ መኖሪያ ቤት ለራሱ አዘጋጅተው ለመሸሽ የተዘጋጀ ሰው ነው። ይሄ ስለ አድዋ እንዴት ያደርጋል? አፄ ምኒልክ እኮ በአገሩ አሸንፎ
አሸንፈው ድል አድርገው የድል ከበሮ አስመትተው በሀገሩ ኮርቶ በሀገሩ ለአፍሪካ ታሪክ ሰርቶ በሀገሩ ነው የሞቱ በሀገሩ ነው የኖሩ። ይሄ ግን ለመሸሽ ክንፋ ወጥቶ ያለ ፋኖ ደብረ ብርሃን ሲሻገር ጥሎ ነው የሚሄደው። ስለዚህ ለዚህ ነው ቤት ያዘጋጀው እና የውክልና ጦርነት ነው እያካሄደ ያለው በኢትዮጵያ ላይ በነገሬ ላይ። ይሄ የቀይ ባህር ጦርነት የሚባለው የውክልና ጦርነት ነው እያካሄደ ያለው። አንድ ይሄ ነው እንዲህ አይነት ሰው ነው ኢትዮጵያን እየገዛ ያለው። ማንነቱን በዛ ላይ ታገኘዋለህ። ምክንያቱም ሃይማኖት ድርጅቶቹን እንዴት እንደሚያጭበረብር ኢብን እስላም ድርጅቶቹን እንዴት እንደሚያጭበረብር የኦሮሞ ህዝብን እንዴት እንደፈጀ እንዴት እንዳዋረደ እኔ ብዙ ጊዜ ብያለሁ። ብዙ ጊዜ የኦሮሞ ወንድሞቼን የኦሮሞ ህዝብን በደንብ እንዲረዱ አድርጌያለሁ ብዬ አስባለሁ። ብዙ ጊዜ አንስተናል በህብረ ሬዲዮ ብዙ ጊዜ ለኢትዮጵያ ኦሮሞ ተናግሯል። ኢትዮጵያዊ ኦሮሞ በደንብ የተረዳ ይመስለኛል። አብይ አህመድ ኦሮሞን ሽጧል። የኦሮሞ ህዝብን እየፈጀ ነው ያለው ካለን ጊዜ ረጅም ነው። ኦሮሞ ለአብይ መጠጊያ መጠለያ ነው የሆነው። ኦሮሞን በስሙ እየነገደ ኦሮሞን ፈጅቶታል። በቅርቡ እዚህ አቦቴ ላይ ሰላሌ ላይ ባለፈው ሳምንት የተፈጸመው ምንድን ነው ያደረገው? ምንድን ነው? በድሮን በታንክ እየመታ አይደለም እየወቃ አይደለም እንደ ጌሾ እኮ እየወቀጠ ነው። ስለዚህ በሁሉም ቦታ ላይ ኦሮሞን እየመታ ነው። ስፔሻሊ ወለጋና ሸዋ እንዳይኖሩ እያደረገ ነው። ፍጹም እንዳይኖሩ ከአማራ ጋር እኩል እየመታ ነው ያለውና ከአማራ ህዝብ የአማራ ገበሬ እንደሚያደርገው የኦሮሞ ገበሬ በእነዚህ ቦታዎች ላይ እየፈጀ ነው ያለውና ይሄ በኦሮሞ ስም መነገዱን ኦሮሞ ህዝብ አውቆታል። ኦሮሞ አሁን መታገል ያለበት ይሄ ነው። ምናልባት ለወደፊት ኦሮሞ ወጣት ሊያጣ ነው። እንደ አንድ ዩሮፒያን ውስጥ አንድ ሀገር አለች ትንሽ ሀገር እና ሴት ብቻ ነው ያለው ወንድ የለም። ምናልባት ኦሮሞ ውስጥ እንደዚህ አይነት ነገር ሊመጣ ይችላል። የኦሮሞ ወጣት በገፍ ነው ወደ ጦርነት እየታገዘ ያለው። አርሶ አደሩ ሚሊሻኔ ብሎ መሳሪያ ስለሰጠው የኢትዮጵያን ገንዘብ እየወሰደ እያሳቀፈ ያለ ስለሆነ ወዴት እንደሚሄድ ምን እንደሚያደርግ ምን ለማድረግ እንደሚሄድ እንኳን አያውቅም። በቃ በገፍ ነው እንትን እያደረገ ያለው። ስለዚህ ቀይ ባህር ብሎ የተነሳው የቀይ ባህር ጉዳይ ለኦሮሞ ትውልድን ያጠፋል። ኦሮሞ ከመጥፋት መዳን የሚችለው ይሄንን ሰው ሲያስወግድ ነው። ይሄንን ካላደረገ ኦሮሞ ወጣት ትውልድ አይኖርም። አርሶ አደር ኦሮሞ አይኖርም። እነዚህ ጥቂቶቹ የተወሰኑ ስልጣን ላይ ያሉት ሰውን እየሸጡ ያሉት ምናልባት እነሱ ሊሆኑ ብቻ ይችላሉ። እኔ ይሄንን የሚሰማ ይሄንን የሚያዳምጥ ሁሉ ሰው አንዱ ለአንዱ ሼር በማድረግ ይሄንን መልእክት ለዘመዶቹ ለወገኖቹ ለኦሮሞ ማድረስ መቻል አለበት። በሰፊው ይሄ ነገር መታወቅ አለበት። እንዲሁ ዝም ብሎ የምታለፍ መልእክት አይደለም። እኛ ጊዜ ወስደን ጊዜያችን ጨርሰን መረጃ አሰባስበን ለህዝብ የሚጠቅም አገር የሚጠቅም መልእክት ነው የምናስተላልፈው። ነገ ትናንትና መንግስቱ ኃይለማርያም መለየውን መሬት ላይ አስቀምጠ ትለምናለ ያለውን እንደተደገመ እኛ የምናደርገው ኮንቨርሴሽን የዚህ አይነት ሁኔታ እንደሚገጥም አውቆ የኢትዮጵያ ህዝብ እንድነቃ እንድነሳ እንድታገል አንዱ ለአንዱ ማስተላለፍ መቻል አለበት። ስለዚህ አብይ የቀይ ባህር ተልእኮ የሱ አይደለም። የእሱ ወንድም የእናቱን ጡት የጠባው የፋጡማ ልጅ ስለሆነ አሁን እግሩን ጠምጥሞ ተቀምጦ ከነሱ ጋራ የእራት ግብዣ ላይ የነበረበት የሰረሞኒው ምንድነው? ማን ነው ይሄ ሰውዬ የሚያሰኝ ነውና ይሄንንም ማየት መቻል አለበት። ሚዲያ ላይ እየዞረ ነው። እሱንም ማየት መቻል አለባቸው። ስለዚህ የኢትዮጵያ ህዝብ እስከ መቼ ነው ተታለው? እስከ መቼ ነው ቅመኛ ሆኖ አንዱ በአንዱ ላይ የሚዘልቀው? አብይ አድዋንና ቀይ ባህርን ፍጹም ማመሳሰል አይችልም። ኪ ፖይንቱ ግን አድዋ ከውጪ ጠላት ጋር ከእንግሊዝ ከሞሰለኒ ከጣሊያን ከሞሰለኒ ሰራዊት ጋር አድርገው በቦምብና በአውሮፕላን የተደበደበ ድል ያደረገበት ጦርነት ነው። ኢትዮጵያን ብቻ ሳይሆን አፍሪካ ነፃ ያወጣ ጦርነት ነው። ይሄ ግን የማንን ጦርነት ውክልና ወስዶ እንደሄደ ይሄን በግልጽ የሚያሳይ ነው። ይሄ ፎክሲ ዋር ነው የሱ። እኔ በዚህ አይነት ነው የምወስደው። ይሄ ነው ሀብታሙ የኔ ኮንክሉዥን። ከልብ አመሰግናለሁ። እንግዲህ አብይና ጓደኞቹ ኢትዮጵያ የሚለውን ስም የዛሬ 8 ዓመት ሲጠሩት የነበረው የህዝብ ስሜትና በአሁኑ ወቅት አብይ ኢትዮጵያን ሲል ብዙዎች ይቀፈናል፣ ኢትዮጵያ በሱ ስም ልትጠራ አይገባም ይላሉ። ምክንያቱም ኢትዮጵያን አፍርሶ ሌላ ሀገር ለመመስረት አቅዶ እየተንቀሳቀሰ ያለ ግለሰብ በኢትዮጵያ ህዝብ ለማጭበርበር የሚችልበት እድል እየጠበበ መምጣቱን ህዝብ በተለይ አንቅሮ እንደተፋው በብዙ ምክንያቶች ማየት መረዳት የሚቻልበት
የሄድንበት ሂደት አለ። ሰፋ ያለ ውይይትን ያደረግነው እንደ ወትሮው ለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ቀሪ ጊዜ ሁሉ። አመሰግናለሁ ሀብታሙ። አሜን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።